ዳጊዬ ዝም ብለህ ማለት ሌላው ላይ እንትን ብትል ነው የሚሻለው እንዴ? ይሄ እኮ በጣም ነውር እኮ ነው። ሰው ሪከርድ ያደርጋል። ለአንተ ጥሩ አይደለም። ለእኔ ጥሩ ካልሆነ እኔ ብጨነቅ አይሻልም? ቀሲስ ለእኔ ስለሳሰብ እውነቴን ነው የምነግርህ። እኔ ኦኬ ሌላ ፕሮቴስታንት ቆይ እንግዲህ አማን ከአማን ጋር እንግዲህ አማን አውራ እንትን የፕሮቴስታንት ነው አማን። አንዴ ዲያቆን ጠይቀኛል። አንዴ ልመልስለትና የምትቀዱ ቀዱ። ለእኔ ስበው ነው እሳቸው በክፋት አይደለም፣ ግን ኢትስ ኦኬ። እኔ መልስ ልስጠው ለሱ። እሺ ስለዚህ ከአባቶች ኦኬ ትርጉሙን ነው። እሺ የመጽሐፍ ቅዱስ ትርጉሙን ነው የምትሰጠኝ እንጂ መጽሐፍ ቅዱስ ከዛ መጽሐፍ ቅዱስ እንድትጠቅሰኝ ሌላ ቦታ እንድትሄድ ምናምን አይደለም። እኔ ከአባቶች ከሚበልጠው ከእግዚአብሔር ቃል ነው የምነግርህ። አባቶች ከሚበልጠው ከእግዚአብሔር ቃል ነው የምነግርህ። የእግዚአብሔር ቃል ይበልጣል አባቱ። አንዴ ስማኝ ዳጊ፣ ምን መሰለህ አንተ መጽሐፍ ቅዱስን ይዘህ የምተረጉምበት እኔም መጽሐፍ ቅዱስን ይዣለሁ። አንተ መጽሐፍ አልተረጉመው ወርድ ባይ ወርድ ነው የምነግርህ። ወርድ ባይ ወርድ ልንገርህ። አንዴ ካልማ መጽሐፍ ቅዱሱን አሁን በስራ ጸድቃለች፣ እኔም ይሄው አምናለሁ፣ አንተም ታምናለህ በስራ ጸድቃለች የሚለውን ይህንን እንደዛ ብሎ የአብርሃምና የእሷ የተለያየ ነው ያለው ወይስ አላልኩም ያልከው? በጣም ገርሞኛል። በነገራችን ላይ ይሄ ያራከር አይ ለአብርሃምና ለእርሷ የተለያየ ነው። ስለዚህ ጸድቃለች የሚለውን በስራ የጸደቀችው እሱ መልስልኝ። ኦኬ አንድ ደቂቃ ሆልድ አድርገው። እሺ ጸድቅ የተለያየ ነው። እሺ አንድ ጊዜ ሆልድ አድርገው። መጀመሪያችን መልስልኝ። የአብርሃም ጽድቅና የሷ ልመልስልህ ከጠየቀኝ ልመልስ እኮ አንድ መልስልኝና ወደ ቀጣዩ ስለማልፍ ሾርት አንሰር ማለት የአብርሃም ጽድቅና የእርሷ ጽድቅ አንድ ነው ወይስ ቢሆን ሁለት ጽድቅ ነው የተጻፈው? ስለሷ አንድ ጽድቅ ነው የተጻፈው። ዳጊ አሁን መልስ እሱ በማመን ያገኘው ጽድቅ ያገኘው ጽድቅ የዳነበት እሱም ስለ ስራ ደግሞ የተጻፈለት ጽድቅ አለ። አንድ አይነት ነው። ስለ ስራ የተጻፈላቸው አንድ አይነት ነው፣ የተለያየ አይደለም። እሱም በስራ ጸደቅሽ ተብሎ የተጻፈለት አለ፣ እሷም በስራ ጸደቅሽ ተብሎ የተጻፈላቸው አለ። አንድ አይነት ነው። ሁለት አይነት ጽድቅ የለም። ኦኬ ስለዚህ ሁለቱ ግን ጽድቅ ሲል በስራ ብሎ ጽድቅ ሲል የዘላለም ሕይወት እያለ ሳይሆን ራይት ቲንግ ነው። ራይቸስ አይደለም። ራይቸስ መሆን አይደለም። በምን አወቀው? እሱን አፈታት እንዳትለኝ ደግሞ እየፈታሁት አይደለም። እናንተም ጋር እምነት ሲደመር ስራ ያጸድቃል ትላላችሁ እንጂ ስራ ብቻ ያጸድቃል። አለበዚያ ስራዋ ብቻ ጸደቃት ካል ለአማን እድል እንስጠው። ከይቅርታ ጋር እኔን እያቋረጣችሁኝ አይደለ? ልጨርስ የጀመርኩት። 7-8 ሰው ነው የሚያወራኝ አይደለ? ስለዚህ ለእኔ ቢያንስ ለሌላ ሰው 1 ደቂቃ ከሰጣችሁ ለእኔም 1 ደቂቃ ስጡኝ ልጨርስ። እሺ ዳጊ ይቀጥልሽ። እሺ ቴንክ ዩ አዳም። እሺ ካልመለስኩልህ አልተመለሰልኝም ትላለህ። ልታስወራ እንዲያቆን አልፈለግም። አንድ ጊዜ ሚዩት አድርግ። አዎ ማለት አሁን ፖይንቱ የተጠየቀው ዳጊ ሜቢ አሁንም ደግሞ የሚጠይቀው ይጨርስና ይመልስና ካልተመለሰ ታስተካክሏል። ይቀጥል ዳጊ ይቀጥል። ኦኬ እምነት ሲደመር ስራ ጽድቅ ነው ዲያቆን የሚያምነው አይደለም ካለ በኋላ ይነግረኛል። እኔ አላልኩኝም ይበለኝ። እምነት ሲደመር ስራ ጽድቅ ነው ብሎ ነው የሚያምነው። ምን አይነት ጽድቅ ሲባል የዘላለም ሕይወት ማግኘት ወይም መዳን ነው ብሎ የሚያምነው። በሱ ከፈታ ነው ለአንተም አያዋጣም። ምክንያቱም እቺ ሴት ያመነች አይደለችም። ጽድቅ ማነው ስራ ብቻ ነው ያላት። ስራዋን ጽድቅ ብለህ ከቆጠርክላት ሰው በስራ ይጸድቃል ብቻ ካልክ ችግር ይፈጠራል፣ በአንተም ቤተ እምነት ማለት ነው። ይሄ አያዋጣም። ስለዚህ ዳጊ እስኪ ደግሞ ለአማን እንስጠው ወንድማችን፣ እስኪ እንስማው። አማን ደግሞ ያስተምረ ትንሽ። እሺ አመሰግናለሁ። በቃ እኔ ከዚህ በላይ መቆየትም አልችልም። ቴንኪው አመሰግናለሁ። ትንሽ ጠብቀው። ጠብቅልህ ዳጊሻ። ወንጌል አማኝ ስለሆነ ሲቀጥል በጣም በክብር ነው ያወራችሁኝ። ባይ ዘ ወይ በጣም ነው የማመሰግነው። ባለፈውም በክብር ነው ያወራችሁኝ። እውነት ዳጊ በጣም እንወዳለን። እውነት ለመናገር በጣም እንደምትወዱና በተግባር አይቻለሁ። አመሰግናለሁ ቀሲስ። እግዚአብሔር አክብሮት። አንዴ አድምጠው። አደምጠዋል። ውጭ ሆኜ አደምጠዋለሁኝ። ይቅርታ አሁን ስራ አቋርጬ ነው። በጣም እግዚአብሔር አክብራችሁ። መጽሐፈ ኢያሱ ባነብልህ ደስ ይለኛል ነው። ለ7-8 ሰው ነው የመለስኩት። ቆይ አንዴ መጽሐፈ ኢያሱን አንብለት። መጽሐፉ ኦኬ ይሄንን ብቻ ስለሱ የተጻፈውን በፓርት ብቻ ላንብበው። ከዳጊ ማትቆጣ አይ ነው የመቆጣት እንዴ? በክብር እያወራችሁ ለመቆጣት አለ እንዴ? ኦኬ ይህንንም ነገር ሰምተን እሷ ነች የምትለው ይህንንም ነገር ሰምተን ልባችን ቀለጠ። አምላካችሁ እግዚአብሔር በላይ በሰማይ በታች በምድር እርሱ አምላክ ነውና። እሷ ነች ያለችው አምላክ ነውና ብላ የምትለው ዳሚስ ማመኑ አያመለክትም።
ከእናንተ የተነሳ ከዚህ ወዲህ ለማንም ነፍስ አልቀረም። ቁጥር ስንት ነው የምታነበው አዳምዬ? ቁጥር ስንት ነው የምታነበው? መጽሐፈ ኢያሱ ቁጥር 11 ላይ አምላክ ነውና ብላ መስክራለች። ቁጥር 11 ምዕራፍ 2 ነው አይደል? ምዕራፍ 2 ነው የምታነበው አይደል? ቁጥር 11 ላይ ታዲያ እንደዛ ይላል እንዴ? ቁጥር 11 ላይ እንደዛ ይላል። ኦኬ ልክ ነህ። 11 ልክ ነህ። እሺ ይህም ነገር ሰምተን ልባችን ቀለጠ። አምላካችሁም እግዚአብሔር አምላክ ያላለችም ጥሩ እግዚአብሔር በሰማይ በታችም በምድርም እርሱ አምላክ ነውና ከእናንተ የተነሳ ከዚያ ወዲህ ለማንም ነፍስ አልቀረም። ልክ ነው። ስለ አምላካቸው እየመሰከረች ነው ነውና የምትለው እሷ ነች አይደል? አምላክ ያላለች እኮ አምላካችሁ ያለች የራሷ እሱ አምላክ አይደለም። ዳጊ አንዴ አዲሱ መደበኛ ትርጉም ያላችሁ የያዕቆብ መልእክት አንቡለት ማለት በፍጹም ሊረዳ አልቻለም እና አዲሱ የፕሮቴስታንቶች መደበኛ ትርጉም ያላችሁ የያዕቆብ መልእክት ላይ እንዴት ተብሎ እንደተብራራ አንቡለት እስኪ። ቆይ ልፈልገው። ቆይ አንዴ አምላካችሁ እግዚአብሔር በሰማይ ነው ያለችው እንጂ አምላኬ እግዚአብሔር አላለችም። በመጀመሪያ ነገር በጣም ትልቅ ፋውል ነው የምትሰሩት። ትልቅ ፋውል ነው የሚሆንባችሁ። በእውነት ነው በሆነው። አቤት ቀሲስ ቀጥል። በክርስቶስ የትውልድ ሐረግ ላይ በተለየ ሁኔታ የገቡ ሶስት ሴቶች ትዕማር፣ ራኬብ እና ሩት። አሁን እነዚህ ሴቶችን የማቴዎስ ወንጌል ምዕራፍ 1 ገብተህ በኋላ ማብራሪያ ከማጥኛ ጋራ የተጻፉትን አጥናቸው ለብቻ ወስደህ እና የያዕቆብ መልእክት ላይ በራሱ አመሰግናለሁ። ረሃብ ጀንታይል መሆኗን 100% ነው እኔ የምመሰክረው የምናገረው 100%። አሕዛብ አልነበረችም ያለ የለም እኮ በእምነት እንግዲህ አሕዛብ ታዲያ እንደ አብርሃም ባለ እምነት ይቆጠርለታል። ቀሲስ ይቀጥላል። ይኸውልህ ካዳመጥከን ብዙ ነገር ማውራት እችላለሁ። ለምን መሰለህ? ከአሕዛብ ወደ እስራኤል በእምነት የገቡ ሴቶች ናቸው። ሕዝባችሁ ሕዝቤ፣ አሁን ያች ሩትን ስታያት ሕዝብሽ ሕዝቤ ነው ብላ ነው የገባችው እና የመሐሎንና ኬሊዮን የሚባሉ ልጆች ነበሩ አይደለ? ኦርፋ የኬሊዮን መሐሎን የእነዚህን ታሪክ ስታየው በመጽሐፈ ሩት ላይ እንዴት መታ አብራ ተከትላ እንደመጣች ሩት ከቦኤዝ ማንን እንደወለደች ማን ነው ምንድነው ሩት ከራኬብ ሰለሞን ከራኬብ ቦኤዝን እንደወለደ ቦኤዝ ደግሞ ከሩት ኢዮቤድን እንደወለደ ማለት ኢዮቤድ ማለት ደግሞ የዳዊት አያት ነው እና እነዚህ ሴቶችን እዚያው ላይ ታነባል እንትን ላይ። ስለዚህ አሕዛብ የነበሩ የእስራኤልን አምላክ አምላኬ ነው ብለው የገቡ ሴቶች እነዚህ ከክርስቶስ የዘር ሐረግ ውስጥ ገብተው ክርስቶስን ከሕዝብም ከአሕዛብም ነው የተወለደ እንዲባል ያደረጉት አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። አምላክ ወሰብ የሚለው ስም አሁን ለምሳሌ ክርስቶስን አሕዛብም ሕዝብም እስራኤላውያንም አሕዛብም የኛ ነው ይሉታል። ለምን? ከአሕዛብ ጭምር ነው የተወለደው። ከአሕዛብ ጭምር የተወለደው ለምንድን ነው? እነዚህ ሴቶች ስለገቡ። ስለዚህ በእምነት እነዚህ ራሱ የእስራኤልን አምላክ አብረው ገብተው በእምነት ስለተቆጠሩና ተስፋውን አብረው ስለጠበቁ ክርስቶስ ማለት ስግው ቃል እመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ ከሕዝብም ከአሕዛብም ሆኖ አንድ ሕዝብንና አሕዛብን አንድ ያደረገ የምንለው በስጋም ጭምር ከነሱ ስለተወለደ እና ይህንን ከሌሎቹ ጋር ብታጠና ጥሩ ነው። አሁን አንቡለት። ቀሲስ አመሰግናለሁ። በደንብ ያዳመጥኩት አመሰግናለሁ። ለማንኛውም እቺ አማኝ የተባለ አዲሱ መደበኛ ላንብብልህ ባለሞታ መሆኗን ከቁጥር 1 ጀምሮ አንዴ አዳሜ ልመልስላቸው አዳምጫቸዋለሁ በደንብ አድርጌ አታብራራልኝ። ይኸውልህ ታሪኩ አይደለም እኮ በትርጓሜ ተምረዋል። እያብራራው አይደለም። አሁን አዲሱ መደበኛ ትርጉምን አዳምጣው አንዴ። እሺ እኔ ብቻ አዳማጭ እንዳሉን ብዬ ነው። እኔም አንዳንድ ደቂቃ እንኳን ላውራ ቢያንስ በረጅም ሰዓት ስለማዳምጥ። ኢያሱ 2:1 ጀምሮ እቺ ሴት ረሃብ ወደሚሏትም ጋለሞታ ቤት ገቡ ነው። እቺ ጋለሞታ አማኝ ነች ካላችሁ ምንም ችግር የለም። በቃ እንግዲህ እንደዛ ከሆነ የምታምኑት ጋለሞታ አማኝ መሆኗ ማንነቷ ወይም አምላካቸው አምላኳ ነው ካላችሁ በጣም ጥሩ። እንግዲህ እንደዛ የሚያስገድ ከሆነ አቤት አሁን ይኸውልህ የተሳሳትከውን ስህተት ለማረም ብለህ ሌላ ኃጢአት ውስጥ አትግባ። ይኸውልህ ጋለሞታ አልነበረችም ያለ ሰው የለም። አሕዛብ አልነበረችም ያለ ሰው የለም። አሕዛብ ከዚያ ወደዚህ የመጣች ናት። በእምነት
ወደዚህ መታለች እያልህ ነው። አሁን አንብብለት ያንኛው አለች እያልህ ነው። አሁን አንብብለት ያንኛው። ኦኬ እሺ፣ ቴንክ ዩ አመሰግናለሁ። እሱ መደበኛ ትርጉም። እሺ በደንብ ዳጊ፣ የትኛው ነው የምትቀበላለህ? እየሰማሁ ነው ወዳጄ፣ ቀጥል። የአዲሱ መደበኛ ትርጉም ትቀበላለህ ወይስ አትቀበልም? ኮፒስ አድርግልን መጀመሪያ። ቀጥል ወዳጄ። ዲያቆን ዝም ብለህ አንብበውና ችግር የለም። ኮንፊስ አድርግልን ከዛ ለጥፍልሃለሁ። በጣም ይቅርታና ዝም ብለህ አንብብለት። ዲያቆን ስለሆነ ዝም ብለህ አንብብለት። አንብበውና መንገድ ላይ ስላለው ነው። እሺ ላንብብላችሁ የሚሰማችሁ ከሆነ ሰማችሁ ከሆነ ያዕቆብ እነዛ ሰዎች ስለ ጉልሙትናዋ ይነበባል። ከወጣው ያስወጣኛል። አዳም ችግር የለውም። በቃ እኔ ላንብብላት። ቁጥር 25 ላይ ያለውን ጋለሞታይቱ ረሃብ በዚህ ስፍራ የረሃብ ስም በመልካም በዚህ ስፍራ የረሃብ ስም በመልካም የተወሳው ያዕቆብ የጉልምትና ሕይወትን እንደ በጎ ነገር ስለቆጠረ ሳይሆን ሰላዮቹን በመርዳት የታየውን እምነት በማድነቅ ብቻ ነው። ሰላዮችን በመርዳት የታየውን እምነት በማድነቅ ብቻ ነው ይላል። ከዛው ዕብራውያን ምዕራፍ 11 ቁጥር 31። አሁን ሰላዮችን በመቀበል የታየው እምነት የተባለው የማን እምነት ነው? የእሷ እምነት። የተደነቀው ሰላዮችን በመቀበል ቅድም እንዳነበብክልን ህዝባቸው ህዝቤ ነው ትላለች ነው። ሌላ ቦታ ላይ ሁሉ አለ። በነገራችን ላይ ስትመለስ ሁሉ እንዴት እንዳገኘዋት እና ስለዚህ እምነቷን በማድነቅ ነው ያዕቆብ እዚህ ጋር የጠቀሳት ነው የሚለው። ዳጊ የተቀበልከው አመን። እሺ አንድ ደቂቃ ያዝልኝና አንድ ደቂቃ ላውራ። ቀሲስ አመሰግናለሁ ስላብራሩልኝ፣ በጣም አመሰግናለሁ። እቺ ሴት ቃል ገብተውላት ነበረ። ቃል የገቡላትን አምናለች። አዎ እግዚአብሔርን አመነች አለ። ቃል የገቡላትን ምን ብለው ነው ቃል ሲገቡላት ያመነች? ቁጥር 21 ላይ እርሷም እንደ ቃላችሁ ይሁን አለች፣ ሰደደቻቸው። እነርሱም ሄዱ፣ ቀዩን ፈትል በመስኮቱ በኩል አንጠለጠለችው። ከዛ በፊት ግን ምን ብለው ቃል ነገሯት ነበር? ይህን ነገራችንን ግን ባትገልጪ፣ ወይም ከላይ ቁጥር 18 ጀምሮ እነሆ እኛ ወደ ሀገሩ በገባን ጊዜ ይህን ቀይ ፈትል እኛ ባወረድሽበት መስኮት በኩል እሰሪው፣ አባትሽን፣ እናትሽን፣ ወንድሞችሽን፣ የአባትሽን ቤተሰብ ሁሉ ወደ አንቺ ወደ ቤትሽ ሰብስቢ፣ ከቤትሽም ደጅ ወደ ሜዳ የሚወጣ ደሙ በራሱ ላይ ይሆናል፣ እኛም ንጹሐን እንሆናለን። ነገር ግን ከአንቺ ጋር በቤት ውስጥ ያለውን አንድ እጅ ቢነካው ደሙ በእኛ ላይ ይሆናል የሚለውን ቃል አመነችና እርሷም እንደ ቃላችሁ ይሁን አለች። ያመነችው እግዚአብሔርን አይደለም፣ የሰጧትን ቃል ኪዳን ነው፣ የሰጧትን ፕሮሚስ ነው ያመነችው። በቃ ማይክ ድሮፕድ። ቴንክ ዩ። እግዚአብሔር ያክብርልኝ ቀሲስ፣ በጣም ነው የማከብሩት። ሌሎች አንሰው ማይኩን ዳጊ፣ ችግር የለውም። ማይክ ድሮፕ እንዲ ያለ ነገር ለማት እንግዲህ በነገራችን ላይ ለማዳን ሞክረናል፣ ለማትረፍ ሞክረናል። ግን ራሱን በቃ ማዳን አልፈለገም። በደንብ ነው የተፈጠፈጠው። ወንድማችንን ነፍስ ይማር ማለት ፈልጋለሁኝ። አማን ቀጥል። ለአማን ስጡት። የአማን ቀጥል። በእናትህ በሰው አምኖ መዳን ይቻላል? እስቲ ይህንንም እንትን አድርገህ ትንሽ ያንተን ኦፒኒየን እንስማ። ቴንክ ዩ ስለመጣ ዛሎን ወደ ወርሃድ ማለት ነው። በስራ ብቻ መጥለቅ እንዳለ፣ ሁለተኛ አሁን እንዳለው አዲስ ማለዳ እግዚአብሔር ሳይሆን ያመነች ስጋ ለባሹን ክንድ አድርጎ አምላክ አድርጎ አምኖ መዳን እንደሚቻል ዳጊያስ ተብሮ እኔ አልነበርኩም ብዙም ውይይቱ ላይ ትላለህ። ግን ርዕሱ ምን ነበር? አዳም ረጋባችሁን እንትና ላይ ሆነ ረአብ ላይ ሆነና ውይይቱ እምነት ብቻ ነበር የተወያየ ነው። የሚገርምህ እንዴት እንደሄደ እዛ እንትን የያዕቆብ መልእክት ላይ ያለው በእምነት ብቻ ሳይሆን የሚለው ሀሳብ ተነስቶ ከዛው በዛ እኮ ነው እዛው ሊሄድ ነው።
ዋናው ርዕስ በነገራችን ላይ ትኩረቱ ረሃብ ላይ የሆነ ያው ዘመኑ እንደዚያ ስለሆነ ነው፣ ረሃብ ስለሆነ ነው። ማን ሪፍሬዝ ላድርግልህ ቶፒኩን የሚገርም ማለት ነው። የእንትኑ የካቶሊክ ባይብል አለ። የካቶሊክ ባይብል ላይ እንዴት ብሎ እንደሚል በአማርኛ የአማርኛው ማለት የካቶሊኮቹ እንዴት ብሎ እንደተረጎሙት የእኛ ላይ የተተረጎመው ላይ ትንሽ እንትን ይላል። ጋለሞታይቱ ረሃብ ሰላዮችን በሰላም በእምነቷ ነው የሚለው። በእምነቷ ምክንያት ከማይታዘዙት ጋር አልጠፋችም ይላል። በእምነቷ ነው። ዕብራውያን 11 ቁጥር 31 ላይ ያለው እና የኛው መጨረሻ ላይ በእምነት ስለሚል ሌላ ነገር የሚል ይመስላል። በእንግሊዝኛውም በእምነቷ ነው። በነገራችን ላይ ይኸውላችሁ፣ በነገራችን ላይ የእምነት አባት የሚባለው አብርሃም የወጣው እኮ ከኢአማኒነት እኮ ነው፣ ከአምልኮ ጣዖት እኮ ነው የወጣው። ከካራን እኮ ቤተሰቡ እኮ የጣዖት አምልኮ ውስጥ የነበረ ነው። እግዚአብሔርን ፈልጎ የኦሪት ዘፍጥረት ምዕራፍ 12 ላይ ታሪኩን በደንብ ማንበብ ይቻላል። እና ስለዚህ እንደዚህ ያለ ነገር በብሉይ ኪዳን አዲስ ነገር አይደለም። የእምነት አባት ነው አብርሃም። ከኢአማኒነት ከአይዛብ ከአለማመን ውስጥ ነው ወደ ማመን የመጣው እና እንደዚህ ሆነው በጣም የሚደነቁ እንዲያውም እነዚህ ሴቶች በብሉይ ኪዳን የነበረውን ተስፋ የሚያሳይ ነው። ለአይዛብ የነበረውን ተስፋ የሚያሳይ ነገር ነው እና በጣም እኔ እርግጠኛ ነኝ ማንኛውም የትኛውም ፕሮቴስታንት የኛውን መታብራራ ቢባል አይ ምንም ዝም ብላ ነው የጸደቀችው። ደግሞ ጽድቅ አብርሃም ጸደቀና እሷ ጸደቀች የሴት አንቀጽና የወንድ አንቀጽ ከመሆኑ በስተቀር ያውም ደግሞ ተነጻጻሪ ሆነው በአንድ ምዕራፍ ላይ በተመሳሳይ መጽሐፍ ላይ ተቀምጠው እያሉ አይ የአብርሃም ሌላ ነው የእሷ ሌላ ነው። እንዲያው እኔ በህይወቴ እንደዚህ ያለ እንትን ሰምቼ አላውቅም። ጉድ በሚያውቁ በሩ ቀጥሎ ከዚህ በኋላ ቀሲስዬ እዛው ጋር እኮ እርሶ ያሉትን እዛው ጥቅስ ላይ እኮ እንደዚሁም ብሎ እኮ ነው የሚቀጥለው። እንግሊዝኛው ላይ ለዛውም ላይክዋይዝ ይላል እና ላይክዋይዝ ማለት በቃ ተመሳሳይ ማለት ነው። በተመሳሳይ ሁኔታ እኔ እንጃ እንግዲህ አማን መሀል እየገባው ብሶሪ እንግዲህ ችግር የለም። አንዳንድ ጊዜ ግን እንትን ነው ያው የቲክቶክም ጸባይ ስለሆነ ነው አይ ቲንክ እንጂ ለመማማርና ለመረዳዳት ቢሆን ኖሮ አይ ቲንክ ብዙ ነገሮች ያዕቆብ ምዕራፍ 2 ላይ ብዙ ነገሮችን መማማር ይቻላል ብዬ አስባለሁ። ከተነሱት ነጥቦች አንደኛው አህዛብ ወይ ደግሞ ጋለሞታ አይድንም የሚል ምልከታ እንዴት እንደመጣ አላቅም። ረሃብ ከዳነችው ሰዎች ውስጥ አንዱ እንደሆነች ነው። ምክንያቱም ጥያቄው ሪቶሪካል ጥያቄ ነው። እዛው ምዕራፍ 2 ላይ ያዕቆብ እየተጠየቀ ያለው ጥያቄ እንዲሁም ቁጥር 25 ላይ እንዲሁም ጋለሞታዊቷ ረሃብ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን ሲል መልሱ አዎ ጸድቃለች ነው። ከመንፈስ የተለየ ስጋ የሞተ እንደሆነ ከስራም የተለየ እምነት የሞተ ነው። ስለዚህ እምነትንና ስራን በያዕቆብ መልእክት ያዕቆብ አይለያያቸውም። ሁለቱን ነገሮች አንደኛው ከአንደኛው የተለየ አይደለም። የተነጠለ ከሆነ ለዛውም እምነት ብቻውን እንደማያድን ነው የሚናገረው እዚህ ክፍል ላይ ምንም ያለ ስራ የሌለው እምነት የሞተ እምነት ይለዋል፣ ወይም ደግሞ የማያድን እምነት ይለዋል ነው። ስለዚህ ፕሮስትላይት ሆነው የዳኑ ብዙ ሰዎች አሉ። በነገራችን ላይ ቆርኔሌዎስ ትልቁ ምሳሌ ነው። እዛው የሐዋርያት ሥራ ምዕራፍ 10 ላይ ፕሮስትላይት ማለት ከአህዛብነት ወደ ይሁድነት የመጣ ሰው ከዛም በኋላ ደግሞ ጴጥሮስ ወንጌልን ሲሰብክለት ሲያስተምረው ያንን ነገር የተቀበለ ሰው ስለሆነ ይድናል ማለት ነው። ስለዚህ ረሃብም የእግዚአብሔርን ሰዎች በመቀበሏ አምናለች። እዚሁ ክፍል ላይ ደግሞ በስራዋ ጸድቃለች። ተመልከቱ እንግዲህ ማመኗንና በስራ መጽደቋን ያዕቆብ አይነጣጠልም ማለት ነው።
አዲሱ መደበኛ ትርጉም እንኳን ዕብራውያን 13 ላይ የሚያስቀምጠው ይቅርታ 11 ላይ ዕብራውያን 11 ላይ ተጠቅሳለች። በተለይ ዕብራውያን 11 የእምነት ለእምነት ሰዎች ነው የሚናገረው። እዛ ክፍል እንደምታውቁት ከነ አብርሃም ጀምሮ ከነ ሙሴ ጀምሮ ይዘረዝርና እዚሁ ላይም ትጠቅሳለች እሷ። ቁጥሩን ላገኘላችሁ አንድ ጊዜ። እሺ ያልጠፋችው በእምነት ነው ማለት አምናለች ማለት ነው በዕብራዊ ጸሐፊ መሰረት። ኢንፋክት እዛው 1131 አዲሱ መደበኛ ትርጉም እንደዚህ ነው የሚያስቀምጠው። ዝሙት አዳሪዋ ራብ የሚለውን አዲስ ወዳገኘችው እምነት ከመምጣቷ በፊት ሲል የነበረችበት የኑሮ እዚህ ያዕቆብ መልእክት ላይም ደግሞ ኢንፋክት እምነቱን ሳይሆን የሚናገረው ያዕቆብ ምዕራፍ 2:25 ላይ ስራዋን ነው የሚናገረው። ምን በስራ አጸደቀች ምን ሲል አዎ ጸድቃለች፣ በስራ ጸድቃለች። ስለዚህ ተመልከቱ፣ ማመኗ ያመነችው እምነት በስራው ምን ብሏል? ተገልጧል። እነዚህ ሁለቱ ነገሮች አይነጣጠሉም። ለማጽደቅ ኢንፋክት የተጠቀመው ያዕቆብ ሊያጎላ የፈለገው በምንድን ነው? በስራዋ መጽደቋን የሚናገረው። ስለዚህ አዎ በስራዋ ጸድቃለች ነው መልሱ። ትክክል ነው ማለት ነው። ስለዚህ አዎ ትጸድቃለች፣ ትድናለች። ጋለሞታዊ መሆኗት ወይ ደግሞ አህዛብ መሆኗ ከድህነት ውስጥ ሊያወጣት አይችልም። በአዲስ ኪዳን ውስጥ ምክንያቱም በአዲስ ኪዳን ውስጥ አሕዛብ የለም፣ ግሪክ የለም፣ ጨዋ የለም፣ ባሪያ የለም፣ ሴት የለም፣ ወንድ የለም ብሎ ጳውሎስም አስተምሯል። ስለዚህ እቺ ሰው ከነበረችበት ወደ ድነት መታለች፣ ምንም ጥያቄ የለውም። ኢንፋክት በጣም የሚገርመው ዕብራውያን 11 ውስጥ መጠቀሷ ነው። ምክንያቱም እዛው ጋር የሚዘረዘሩት ሰዎች በእምነታቸው ጃይንት የሆኑትን ስለሆነ ማለት ነው። ስለዚህ አዎ እምነት ከስራ ጋር ያልሆነ እምነት ብቻውን አያድን። ቴንኪዩ አማን፣ እናመሰግናለን። ቴንኪዩ አማን። በዚሁ ጥያቄ ያሰማልን አማንዬ። እኔ በእውነት አምሶሪ በጣም መማማር እኮ ይቻላል እና በጣም የታወቀች ዝነኛ ናት። በጣም ዝነኛ ናት። እዚያው ላይ አምላካችሁ ነው ያለች እኮ ኢያሱ ምዕራፍ 2 ላይ ቁጥር 11 ላይ አምላካችሁም እግዚአብሔር በላይ በሰማይ በታችም በምድር አምላክ ነውና ያለችው። አምላካችሁ ማለቷ ከዚያ በፊት የእሱ አምላክ አልነበረም፣ አሕዛብ ናት። ግን ካደረገው ታምራት የሕዝቡን ልብ አቅልጧል። ይህንን ማድረግ የሚችለው ደግሞ አምላካችሁ አምላክ ስለሆነ ነው ብላ ኮንፈርም አድርጋለች። አምላካችሁ አለች፣ ምክንያቱም የእሷ አልነበረም ከዚያ በፊት። እውነት ነው፣ አምላኳ ነው፣ ፈጣሪዋ ነው፣ ግን አታውቀው ነበር። ስለዚህ አምላካችሁ አለች። አምላኬ ለማለት እኮ መጀመሪያ እዚያ ውስጥ መግባት የኔ ማለት ነበረባት አይደል? አምላካችሁ ግን አሁን ምንድነው አለች? አምላክ ነው። እምነት ማለት አምላካችን አምላክ እንደሆነ ካመነ እኮ አንድ ሰው በቃ እምነት ማለት እኮ እሱ እኮ አምላካችሁ አምላካችሁ በጣም ዝነኛ ነው። ታሪኳ ራሱ የታወቀ ነው። እምነት ነው ያ የሚያከራክር ነገር አልነበረም። ግን የዚህ ቲክቶክ ላይ ይመስለኛል እንደው ድርቅ ማለት እንደው እኔ የኛም ልጆች እኔንም ራሴንም ጭምር ነው አስተያየት የምሰጠው። በእኛ ቤተክርስቲያን ውስጥ በነገራችን ላይ በሊቃውንቱ ቤት ውስጥ
እኔ አላቅም ነው የሚባለው። በተለይ የሚያጠራጥር ከሆነ መምህራኖቻችን እርግጠኛ ሆናችሁ የምትጠራጠሩትን ነገር አትናገሩ። በቃ አላውቀውም ነው ማለት ያለባችሁ ይሉናል። ምክንያቱም እምነት ነው ይሄ። እንደው እየተጠራጠራችሁ የምትናገሩ ከሆነ ሌላ ሰው ልታሰጡ ስለምትችሉ ያሳታችሁትን ሰው ዳግም የማግኘት እድል አይኖራችሁ። ስለዚህ ሰው ታሰናክላላችሁ። የእናንተን ኢጎ የእናንተን አዋቂ መስሎ በሰዎች ለምታይ ስትሉ የተሳሳተ ነገር አትናገሩ ይሉናል መምህራኑ። እና አላውቅም ማንን ይገላል? ሁሉን አዋቂ ነን እንዴት እኛ? ምንም ማለት እኮ አይደለም። እና አላውቅም ማለትን እንልመድ። በቃ አላውቅም፣ ይሄንን አላውቀውም፣ አልደረስኩበትም፣ አስረዱኝ። ምንም የፈለገው ነገር ደግሞ ሁሉን አዋቂ ነኝ የሚል ሰው አለ። እሱ አላዋቂ ነው፣ የሚገልጠው አላዋቂነቱን ነው ማለት ነው። እና አለበለዚያ ልክ ታዋቂ አድርገን ራሳችንን ፐርፌክት አድርገን ተናግረን ሰዎቹን አሳስተን ሰዎቹ ደግሞ ከኛ ሰምተው ከመምህራን ሰማን ብለው ሌላ ነገር ያወራሉ። ከዛ በኋላ መጨረሻው ስህተት ይሆናል ማለት ነው። እና ጥንቃቄ ብናደርግ ጥሩ ነው። አማን ቴንኪው፣ እግዚአብሔር ይስጥልን። ቀጥሉ። እዚች ጋር የሆነች ማስተካከያ ልስጥና ከታችም ስለተጠየቅኩ ነውና ማንን ወክለህ ነው የምታወራው የሚሉ ሰዎች አሉና፣ አይ ነው ቲክቶክ ጸባዩ የሆነ መወከል ያለብኝን ግሩፕ ምናምን ያመላክታል። ራሴን ወክዬ ነው የተናገርኩት። ራሴን ወክዬ የእግዚአብሔርን ቃል ጠቅሼ እንዲሁም አባቶችን በኋላ ማስረጃ መምጣት ካለብኝ ያመጣለሁ። እሱን ጠቅሼ ነው የተናገርኩትና ምንም ከሰዎች ጋር አታነካኩብኝ ማለት ነው። ስለዚህ ራሴን ነው የምጠይቁት። ስህተት ከሆንኩኝ ደግሞ መታችሁ እዚህ ጋር ተሳስተሃል ትሉኛላችሁ ማለት ነው። እንቀጥል። አማን ስታወራ እኮ አልሰማሁም። ረሃብ ይዞኝ ረሃብ ሄድኩኝ። በረሃብ ምክንያት ረሃብ ያዘ። አዳምዬ ከሄደቤድ ቆይቷል ከገባ። እሺ እንቀበላ። ኧረ አጋቶንም አይከፍቶ ነበር። ከዴቪድም ጠፍቷል። ወንድማችን ሰላም ብያለሁ። አይ ቃለ ሕይወት ያሰማልን ሁላችሁም። ይቅርታ ግን አልሰማውም የተባለው ነገር እንትን ስላለኝ በጣም ቆየን አልበለውም እና እስከበላ ተነሳ። ይቅርታ ኬዴቪድዬ እንኳን ደህና መጣ። ጠፍታል። አይ ነው ቀሲስ ሲፍቱኝ ይባርኩኝ። አዳምዬ አጋቶ አሜን አሜን። ሁላችሁም አዲስዬ፣ ዮባ፣ ፌዝ ተመስገን፣ ሁላችሁም ታች ያላችሁት እንዴት ሰነበታችሁ? እንኳን አደረሳችሁ። በደንብ ተገናኝተን አልተባባልንም እና እንኳን ለትንሣኤ በዓል አደረሳችሁ። አይ እየሰማው ነው። ጥሩ ሁሉም ነገር በደንብ ጥሩ እየሄደ ነው። እንሰማለን። የተሳሳትነው ነገር ካለ መጨመር የምትፈልገው ነገር ካለ ዴቪድ ብትል ደስ ይላል። ከበፊት ጀመረ ነበርክና እንትን ስንልም እድል አልሰጠንም። በጣም ይቅርታ። ይሰማል? ፌትዬ ይቅርታ በጣም እሺ። ችግር የለም። ይሰማል አይደለ? በደንብ ትሰማለህ? አዎ ትሰማለህ። እሺ መልካም። እኔ እዚህ ለማዳመጥ ነው። ቀሲስ ቡራኬው ትረሳኝ። ይፍቱኝ ይባርኩኝ። እግዚአብሔር ይባርክ። ክርስቶስ ተንሥአ እሙታን። እኔ ያው ከእናንተ ለመማር ነው እንኳን እዚህ ለማዳመጥ ነው ቁጭ ያልኩትና ምንም ማለት አይገባኝም። እሺ እኔ ልቀጥል እንዴ? አዎ ይቀጥሉ አጋቶ። እሺ ቀሲስና አማን እንደው በዚሁ ብታብራሩትና ይሄ ጽድቅ የሚባለው ነገር ለምሳሌ በብሉይ ወደ ኪዳኑ መግባት ለምሳሌ አብርሃም አመነ ጽድቅም ሆነ ተቆጠረለት የሚለውን እሱን እንያዘውና ኪዳን ውስጥ ከተገባ በኋላ በራሱ የሚሰራው ስራ ጽድቅ ብለን ልንጠራው እንችላለን አይደል? በዚህ ላይ ትንሽ ማብራሪያ በሰጡበትና ወደሚቀጥለው ጥያቄ እሄዳለሁ። አማን ቀጥል። አማን አይ አማን አይ
ቀጥል። እኔ ጽድቅ የሚለው ኮንሰፕት በተለይ አዲስ ኪዳን ላይ አሁን እያነበብን ነው ካክል መሆንን ራይት ስታንዲንግ ማግኘትን የሚለውን ሀሳብ ነው የሚይዘው እና እኔ እንደዛ ነው የምረዳው። አንድ ሰው ጸደቀ ስንል በእግዚአብሔር ፊት ተቀባይነት እናገኘ ማለት ነው። ከዛ አንጻር ነው የማያዋጋቱን አዶ ነው ምን ለማለት እንደፈለግ ስላልተረዳው ወይ ደግሞ ሊመጣ ያለውን ጥያቄ ስለፈራሁትም ሊሆን ስለሚችል አላውቅም እንደዛ ነው የምረዳው ለማለት ነው። ወይ ደግሞ righteousness ነው right standing in front of God ወይ righteousness ከሚለው ሀሳብ ጋር ማለት ነው ነው የምረዳው። ያ ትክክል ነው። ራይት ስታንዲንግ ኢን ፍሮንት ኦፍ ጋድ የሚለው ግዙ በራሱ ጸድቀ ማለት እውነተኛ ሆነ ትክክለኛ ሆነ ማለት ነው። በግዕዝ ጸድቀ እውነተኛ ሆነ ትክክለኛ ሆነ የሚል ትርጉም ነው ያለው ነበር። ጽድቅን በተመለከተ ስለ ጽድቅ ሲወራ አውዱን ይዞ መተርጎም አለበት። ብዙ ትርጉም ነው ያለው። ኦኬ አንድ ሰው ለምሳሌ እገሌ ጸደቀ ሲባል የሞተ ሰው ቢሆን እገሌ ጸድቋል። አሁን ስለ ቅዱሳኑ ስለ ሐዋርያቱ ስለነ ቅዱስ ጳውሎስ ስለነ ቅዱስ ጴጥሮስ ስናወራ ጸድቀዋል ስንል ምን ማለታችን ነው? በእግዚአብሔር ዘንድ ትክክለኛ ሆነው ተገኝተው ተሸልመዋል፣ ለመንግስቱ ዝግጁ ሆነዋል፣ ገነት ገብተዋል ማለታችን ነው። በሌላ አነጋገር የጸድቀ የሚለው ለምሳሌ አንድ ሰው በችግራችን ጊዜ ቢደርስና የሆነ ነገር በጣም በፈለግነው ጊዜ ቢደርስልን ጸደቀብኝ እንላለን፣ ወይንም ጽደቅብኝ እንላለን። ምን ማለት ነው? እግዚአብሔር የሚፈልገውን ነገር አድርግና ትክክለኛ ሁን እንደማለት ነው። ስለዚህ እንደዚህ ያሉ ቃላቶች ጸደቀ የሚባሉ ቃላቶች ለእጽዋትም ሊነገር ስለሚችል ስር ያዘ ጸደቀ ስር ያዘ የሆነ ይሄ አትክልቶች ጸደቁ ብሎ ቢል አንድ ሰው ምን ማለቱ ነው? በቃ ስር ሰደዱ፣ ቆሙ፣ በራሳቸው የማይደርቁ ሆኑ የሚል ነው የሚሆነው። እና ከአውድ ጋር አያይዘን ነው መተርጎም ያለበት። አሁን እዚህ ጋር በእምነት አብርሃም በእምነቱ የጸደቀ አይደለም ሲል እግዚአብሔር ትክክለኛ እንደሆኑ ተቀብሏቸው የኔ ናችሁ ብሎ መቀበሉን የሚያሳይ ነገር ነው። የአብርሃምንም የምናየው እሱን ነው። አብርሃም አመነ ጽድቅም ሆኖ ተቆጠረለት። በነገራችን ላይ አሁን ስለ አብርሃም ልክ ሮሜ ላይ ነው አይደል? ልጁን መስዋዕት አድርጎ እንትን ያዕቆብ ልጁን በእምነት አድርጎ ስላቀረበው ነገር እንደውም በነገራችን ላይ አብርሃም አመነ ጽድቅ ሆኖ ተቆጠረለት የሚለው ኦሪት ዘፍጥረት ምዕራፍ 15 ላይ ነው። ግን አብርሃም ግን ከዚያ በፊት ምንም ስላልሰራም ወይ ነው ጥያቄው። አይ በእምነት ብቻ ነው አብርሃም የጸደቀው ልጁን መስዋዕት አድርጎ በማቅረቡ ነው የሚል ጥቅስ ይጠቀሳል። እኔ ግን አንድ ጥያቄ ለጠይቃችሁ። አብርሃም ከዚያ በፊት ኦሪት ዘፍጥረት ምዕራፍ 2 ላይ 12 ላይ ከሀገርህ ከዘመድህ ከወገንህ ተለይተህ ውጣ ሲለው ከዚያ መውጣቱ ከዚያ ማምለጡ ከጣዖት ቤት መለየቱ ይሄ ለእግዚአብሔር ራሱን ትቶ ራሱን መለየቱ ምንድን ነው የሚያሳየው? ይሄ ታላቅ ሕዝብ አደርግሃለሁ፣ ባርካለሁ፣ ስምህን አከብረዋለሁ ለበረከቱን ሲለውና ከዘመዶች ከሀገርህ ከአባትህ ቤት ተለይተህ እኔ ወደማሳይ ምድር ውጣ ሲለው ምንድን ነው ያለው? ወጣ። ይሄው መውጣቱ ምንድን ነው የሚባለው? ይሄው እባርካለሁ የሚለውን ማመኑ እምነት ነው። ይሄ ማመኑ እምነት ነው። እባርካለሁ የሚለውን አመነ። የሚባረኩህን እባርካለሁ፣ የሚረግሙንም እረግማለሁ፣ የምድር ነገሮች ሁሉ በአንተ ይባረካሉ የሚለው እግዚአብሔር ነው ይሄን ያለው። ከዚህ አብርሃም ምን አለ? እንደሚባርከው የሚረግሙትን እንደሚረግምለት የምድር ነገሮች ሁሉ በእርሱ እንደሚባረኩ ማመኑ ይሄ እምነቱ ነው የአብርሃም። ኦኬ። ከዚህ በኋላ ግን ውጣ ሲለው መውጣቱ ወደሚያሳየው መሄዱ ምኑን ነው የሚያሳየው? ምግባሩን ነው የሚያሳየው። አምኖ ባለበት ቀጥ ብሎ ቢቀርስ? አዎ እንደሚባርከኝ አምናለሁ። ተስፋውን ግን የባረከውን ለማግኘት ግን
ከዘመዶቹ ከወገኖቹ ተለይቶ መውጣቱ መለየቱ የአብርሃምን ስራ የሚያሳይ ነገር ነው። ይሄ የአብርሃም ስራ ነው። መንቀሳቀሱ፣ መውጣቱ፣ መለየቱ። ይህንን ከምን ጋር አላገናኝላችሁ? ማቴዎስ ወንጌል ላይ ጌታችን ምንድነው ያለው? እኔን መከተል የሚወድ ቢኖር አለ ስለ እኔ እናቱን፣ አባቱን፣ እህቱን፣ ወንድሙን ያልተወ ሊያገለግለኝ አይችልም። እኔን መከተል የሚወድ መስቀሉን ተሸክሞ እኔን የሚወደኝ መስቀሉን ተሸክሞ ይከተለኝ አለ። ኦኬ፣ ይሄ የክርስትና ጥሪ ነው። ክርስቶስን አመን ነው፣ እንደሞተልን እንደተሰቀለልን አመን ነው። ይሄ እምነታችን ነው። ግን ያመነውን አምላክን ለምሳሌ ኢአማንያን ከነበረ ቤተሰባችን ከዚያ መለየትን ይጠይቃል፣ ስራ ይጠይቃል ማለት ነው። አይሁዳዊ የነበረ ቤተሰብ የነበረው ሰው ኦኬ እግዚአብሔር ክርስቶስ አዳኝ እንደሆነ አመነ። ግን ከኢአማኒነት ግን መለየት ምንድነው? ስራ ነው። ይሄ መውጣት ምንድነው? ስራ ነው። ይሄ አክሽን ነው። ሰውየው የሚወስደው ድርጊት ነው። ይሄ ለእምነት የተመለሰ መልስ ነው። ይሄ ሪስፖንስ የሚያደርግበት የሰውየውን እንትን ነው የሚያሳየው ይሄ። ስለዚህ የአብርሃም ጥሪ ስታዩት የክርስትናን ህይወትን ጥሪ ያሳየናል። አብርሃም ጥላ ሆኖ እንመለከተዋለን። ከቤተሰብ መለየት፣ ከሀገር መውጣት ስለማን? ስላመነው እግዚአብሔር። እኛስ በአዲስ ኪዳን ስላመነው ስለ ክርስቶስ አይዛብ ከነበርን ከአይዛብ ቤተሰብ እንለያለን፣ መሰደድ አለ። አይሁዳውያን የነበርን ከሆን ከአይሁዳዊነት እንለያለን። እሳ ማን እንከተላለን? ክርስቶስን እንከተላለን። ይሄ ምንድነው? መስቀል ነው። መሸከም የተባለው ይሄ ነው። መከራ ነው፣ መሰደድ ነው። ስለዚህ መውጣታችን የሚያሳየው የእኛን ስራ ነው። መዳናችንን ለመፈጸም የምናደርገውን ነገር ነው የሚያሳየው። አብርሃም ነው እያልኳቸው ያለሁት ብዙን ጊዜ አብርሃም ስራ ለሌለው እምነት የሚጠቀስ አይደለም። አብርሃም ገና እግዚአብሔርን መፈለጉ፣ አዎ ፈልጎ ማግኘቱ እምነት ነው። እግዚአብሔርን እግዚአብሔር ነህ ያነጋገርከኝ አንተ ነህ ማለቱ እምነት ነው። ውጣ ያለውን መቀበሉ እምነት ነው። ግን መውጣቱ ግን ስራ ነው። ለምሳሌ እኔ ክርስቶስ እንደሞተልኝ አምናለሁ፣ ግን ከመጥፎ ስራ ግን መለየት አልችልም ካልኩኝ የእምነት ችግር አይደለም ያለብኝ፣ የምግባር ችግር ነው ያለብኝ ማለት ነው። አምላኬን አምነዋለሁ፣ እንደሞተልኝ አምናለሁ፣ እንደተሰቀለልኝ አምናለሁ፣ ግን ከክፉ ስራ ግን መለየት አልችልም ካልኩኝ የእምነት ችግር አይደለም ያለብኝ። ካዲ አልባልም፣ ምንፍቅናም የለብኝም። ችግሬ ምንድነው? መውጣት ነው ያቃተኝ። የሥራ ችግር ነው ያለብኝ፣ የምግባር ችግር ነው ያለብኝ። አያችሁ? ስለዚህ እንደዚህ ያሉትን ነገሮች በጣም ለይተን አሁን ለምሳሌ ፈያታዊ ዘይማንን ራሱ አይ በእምነት ብቻ ነው እሱ የጸደቀው፣ ምንም ያደረገው ነገር የለውም። አሁን እኛ ስራን ምን አድርገን አይተነዋል። እዚህ ላይ ጥምቀት ሄዶ መጠመቅ ወይንም ደግሞ መጾም፣ መጸለይ፣ ለድሆች መርዳት ምናምን ብቻ ነው ስራ መስሎ የሚታየለኛ። ግን ፈያታዊ ዘይማን በመስቀል ላይ ጌታችን በተሰቀለ ጊዜ የተደረጉ ታምራቶችን አይቷል፣ ያያል። ፀሐይ ሲጨልም አይቷል። ከዋክብት ደም ሲለብሱ ሲወድቁ፣ ጨረቃ ደም ሲሆን ከዋክብት የተደረጉ ታምራቶች አሉ። ሰባቱ ታምራት አሉ አይደለ? እነዚህ ሁሉ ሲደረጉ አየ። አይ ጌታ መሆኑን አመነ። በምትመጣበት ጊዜ በመንግስት አስበኝ አለ። አሁን አምላክ መሆኑን አምኗል። የተሰቀለው ያለ ኃጢአት መሰቀሉንም አምኗል። እና ማመኑ ብቻ በቂ ነበረ ወይንም ማመን እምነት ብቻ ነበር የነበረው? አይደለም። ስራም ሰርቷል። ምን አይነት ስራ? የንስሐ ህይወት። ኃጢአተኛ ነኝ በደለኛ መሰከረ እኮ። እኛ በኃጢአታችን ነው የተቀጣ ነው አለ የተሰቀል ነው። እርሱ ግን እንዳውም ከጎኑ ጋር ከተሰቀለው ጋር ሲከራከር እናያለን። እዛ ጋር እኮ ተመለከትን። ምን እያለ እርሱ ያለ ኃጢአቱ ነው የተሰቀለው ብሎ መሰከረ። እና መመስከሩ ምንድነው? ይሄ እምነቱን እኮ በስራ ገለጠው እኮ። ስራ ማለት ቁፋሮ ብቻ አይደለም። ስለዚህ ንስሐ ገባ፣ የንስሐ ስራ ሰርቷል፣ ተመልሷል፣ ይቅር በለኝ ብሏል፣ አልቅሷል። እና ልቅሶው፣ እንባው፣ አስበኝ ማለቱ ምንድነው? ጸሎቱ፣ ልመናው ምንድነው? ይሄ ማመኑ አምላክ ነው ማለት ነው። ፈጣሪ ነው፣ እሱ አዳኙ ነው የተሰቀለው ማለት ነው። ስራው ግን